ሰላም ጤና ይስጥልን ውድ የኤልዳ ሚዲያ ተከታታዮች እንደምን ቆያችሁ? ዛሬም አዲስና ትኩስ መረጃዎችን ወደ እናንተ ይዘንላችሁ መጥተናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግ ይጀምሩ። ሀሳብ አስተያየት ካላችሁ በኮሜንት መስጫው ስር ሀሳባችሁን ማስፈር ትችላላችሁ። ለወዳጅ ዘመድ መረጃውን በማጋራት አጋር እንድትሆኑን በክብር እንጠይቃለን። ወደ መረጃዎቻችን እንሄዳለን። አንደኛ፣ የኢትዮጵያ ሙዚቃ ንጉስ ቴዲ አፍሮ አዲስ አልበሙን ሊያበረክት መሆኑ ተሰማ። በመላው ዓለም የሚገኙ የኢትዮጵያ ሙዚቃ አፍቃሪዎች በጉጉት ሲጠብቁት የነበረው የመስራች ይፋ ሆኗል። ድምፃዊ ቴዎድሮስ ካሳሁን ወይንም ቴዲ አፍሮ አዲሱን የሙዚቃ አልበም ስራ አጠናቆ ለህዝብ ለማቅረብ ዝግጅቱን ማጠናቀቁ ታውቋል። ኢቶሪካ የሚል ስያሜ የተሰጠው ይህ አዲስ አልበም ከዚህ ቀደም ካቀረባቸው ስራዎች በተለየ እጅግ ረቂቅ እና ጥልቅ የሆኑ የዜማና የቃል ድርሰቶች የያዘ መሆኑ ተገልጿል። እንደ መረጃዎች ጥቆማ አዲሱ አልበም በዘንድሮ የዳግማ ትንሣኤ በዓል ለሙዚቃ አፍቃሪዎች ይቀርባል ተብሎ ይጠበቃል። ይህ ዜና በተለይ ለቴዲ አፍሮ አድናቂዎች ትልቅ ስጦታ እንደሚሆን ጥርጥር የለውም። ቴዲ አፍሮ ከዚህ ቀደም ባወጣቸው ያስተሰርያል፣ አቦጊዳ፣ ጥቁር ሰውና ኢትዮጵያ በተሰኙ አልበሞቹ የኢትዮጵያን ሙዚቃ ታሪክ መቀየሩ ይታወሳል። አዲሱ ኢቶሪካ አልበም ደግሞ ምን አይነት አዲስ ስሜት ይዞ ይከሰት ይሆን? እናንተስ የቴዲ አፍሮን ኢቶሪካ አልበም ለመስማት ዝግጁ ናችሁ? በአልበሙ ውስጥ ምን አይነት መልእክቶች እንዲካተቱ ትጠብቃላችሁ? ሀሳባችሁን በኮሜንት መስጫው ስር ያስፍሩልን። ሁለተኛ፣ የትራምፕ እና የኢራን ግጥሚያ አዲስ ውዝግብ አስተናገደ። ቴህራን መጋቢት 14 2018 ዓመተ ምህረት ፕሬዝዳንት ዶናልድ ትራምፕ ውጤታማ የሰላም ንግግር ጀምረናል በማለት የሰጡትን መግለጫ ኢራን በይፋ አስተባበለች። አልጀዚራ እንደዘገበው የቴህራን ባለስልጣናት በሰጡት ምላሽ ምንም አይነት ድርድር አልተደረገም ሲሉ ጉዳዩን ወደ ሌላ አቅጣጫ ወስደውታል። ኢራን በትራምፕ በኩል የተሰጠውን የ5 ቀናት የተኩስ አቁም ትዕዛዝ የድርድር ውጤት ሳይሆን የፍርሃት ውጤት ነው ስትል ገልጸዋለች። እንደ ኢራን ገለጻ ከሆነ ትራምፕ ጥቃቱን የዘገዩት መካከለኛው ምስራቅ የሚገኙ ማንኛውም የኢነርጂ ተቋማት የኢራን ኢላማ ሊሆኑ እንደሚችሉ በመረዳታቸው ወደ ኋላ አፈግፍገው ነው ብላለች። ወቅታዊ ሁኔታ ኢራን እንደምትለው፣ አንደኛ፣ ኢራን ከአሜሪካ ጋር ምንም አይነት የፊት ለፊት ሆነ የሌላ መንገድ ንግግር አለማድረጓን አጥብቃ ገልጻለች። ሁለተኛ፣ ትራምፕ ጥቃቱን ያዘገዩት ለሰላም ተብሎ ሳይሆን ኢራን ልትሰነዘር የምትችለውን ሰፊ አጸፋዊ እርምጃ በመፍራት ነው የሚል ክስ ከቴህራን ተሰምቷል። ውጥረት እንደቀጠለ ነው። የሰላም ጭላንጭል ታይቷል እየተባለ ቢሆንም የሁለቱ ሀገራት የጥቃት ጦርነት ግን ሜዳው ላይ በርትቶ ቀጥሏል። ዓለም አቀፍ ተንታኞች ይህ የዲፕሎማሲ ግጥሚያ ወደ የትኛው ግብ ያመራል የሚለውን በንቃት እየተከታተሉ ይገኛሉ። የትራምፕ ድርድር ጀምረናል ባይነት እና የኢራን አላናገርናቸውም ባይነት ሁኔታውን ይበልጥ ውስብስብ አድርጎታል። ሶስተኛ፣ የሚሊዮን ድሪባ አነጋጋሪ ጉዞና ወቅታዊው የኬንያ ክስተት። በማህበራዊ ሚዲያ በሚለቃቸው አወዛጋቢ ምስሎችና ቪዲዮዎች የሚታወቀው ግለሰብ ሚሊዮን ድሪባ በኢትዮጵያ ከነበረበት የህግ ክርክር በኋላ አሁን ደግሞ በጎረቤት ሀገር ኬንያ በፈጸመው ድርጊት በቁጥጥር ስር መዋሉ የብዙዎችን ትኩረት ስቧል። ከ11 ወራት በፊት የአዲስ አበባ ፖሊስ ግለሰቡን በቁጥጥር ስር መዋሉ ይታወሳል። በወቅቱ ፖሊስ በሰጠው መግለጫ ግለሰቡ ከኢትዮጵያ ባህል፣ ሃይማኖትና ወግ ያፈነገጡ ድርጊቶቹን መፈጸሙን በተለይም የሴቶችን ክብር የሚነኩ
ጸያፍ ምስሎችን በማሰራጨት በመልካም ጠባይ ላይ የሚፈጸም ወንጀል መጠርጠሩን ገልጾ ነበር። ይሁን እንጂ ግለሰቡ በወቅቱ የተጀመረበት የምርመራ ሂደት በምን መልኩ ተጠናቆ ከሀገር ሊወጣ እንደቻለ ግልጽ ባለመሆኑ ብዙዎች ሕጉ እንዴት ተግባራዊ ሆነ የሚል ጥያቄ ሲያነሱ ቆይተዋል። ሰሞኑን ደግሞ ግለሰቡ በኬንያ በኦርቶዶክስ እና በእስልምና እምነት ላይ የሚያሾፉ ተንቀሳቃሽ ምስሎችን በመልቀቁ በኬንያ ፖሊስ ቁጥጥር ስር መዋሉ ተረጋግጧል። የኬንያ ፖሊስ እንደገለጸው ግለሰቡ የሃይማኖት ተቋማትን ክብር የሚነኩ እና የማህበረሰቡን ሰላም የሚያውኩ የቪዲዮ ይዘቶችን ሲያሰራጭ በመገኘቱ በቁጥጥር ስር ውሏል። ግለሰቡ በቁጥጥር ስር ሲውል ለፈጸመው ስህተት ሁለተኛ አይለመደኝም ሲል በቪዲዮ ይቅርታ ጠይቋል። ይህ ድርጊት በሀገር ውስጥም ሆነ በሀገር ውጭ በሚኖሩ ኢትዮጵያውያን ዘንድ ከፍተኛ ቁጣን እየቀሰቀሰ ሲሆን የሚከተሉትን ነጥቦችም አከራካሪ አድርጓቸዋል። አንደኛ፣ ግለሰቡ ከቀድሞ ስህተቱ ከመማር ይልቅ ለምን ይበልጥ ስሱ ወደሆኑ የሃይማኖት ጉዳዮች ውስጥ ገባ? ሁለተኛ፣ ቪው እና ላይክ ለማግኘት ሲባል የሌሎችን እምነትና ክብር መንካት የሚያስከትለው ማህበራዊ ቀውስ ምን ይመስላል? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ግለሰቡ በተደጋጋሚ ለሚፈጽማቸው መሰል ተግባራትና የማህበራዊ ሚዲያ አጠቃቀም ስርዓት መፍትሄው ምንድነው? ሐሳባችሁን እንደተለመደው በኮሜንት መስጫው ላይ አስፍሩልን። የዛሬው ትኩስና አዳዲስ መረጃዎቻችን ይህን ይመስሉ ነበር። በቀጣይ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም መረጃውን ለሌሎች ሼር በማድረግ ሐሳብ አስተያየት ካላችሁ በኮሜንት መስጫው ስር ያስፍሩልን። ሰናይ ጊዜ